መንፈሳዊ ሰዎች አንዳንዴ በድፍረት እናገራለሁ። አንዳንድ መንፈሳዊ ሃይማኖት ሰዎችን የማውቃቸው ኩዮቼ ከሆኑ ክርስቶስ የክርስቶስ ህይወት በደንብ እንዲገባ መጽሐፍ ቅዱስ ላይ ተጽፏል። እነሱን የሚመስል ሰው በምድር ላይ ግን ማግኘት አትችልም። የድሮዎቹን ታጋዮች ካየ ግን ብዙ ነገር ይገባሃል። የዘላለምን ህይወት ሳያውቁት ለዓላማቸው ቦምብ ኖሮ እኔ ልሰዋ ብሎ መሄድ ዘንዶ ውጧት ተኩሳ እኮ ገላ መውጣት ትችላለች። ግን ከተኮስኩ ጓዶቼን አስበላለሁ፣ ጠላት በቅርብ ርቀት ነው፣ ዝም በሉኝ እኔ ልበላና ልትረፍ የሚል በዚህ ደረጃ ራሱን የሰጠ መንፈሳዊ ሰው አላውቅም። እና መንፈሳዊ ሰው መሆን ካለብህ ነው ያልኩት። አንድ ሰው ፓስተር አለ፣ መንፈሳዊ ሰው መሆን ካለብህ ዝም ብለህ የወያኔዎችን ታሪክ አጥና፣ የብአዴኖቹን ታሪክ፣ የድሮዎቹን። ይሄ በኋላ በሙስና የተጨመላለቀውን እርሱት። የመጀመሪያ የምናውቃቸው ያ መስዋዕት በዚህ ደረጃ እነሱ እኮ የዘላለም ህይወት የላቸው። አንተ የዘላለም ህይወት አለኝ ብለህ ዓለማዊ ነገር ውስጥ ትሻማለህ። የግል ንብረት የሚባል የለም። ገንዘብ ሲመጣ የሁሉም ነው። ኢቭን ከገቡ በኋላ እኔ ፀሐዬ መሰለ የሚባል ታጋይ እኔ እና እሱ እፎይታ መጽሔት ላይ እሱም ልቦለድ እኔም ልቦለድ ጻፍኩ እና አንድ ታጋይን ምሳ ልጋብዘው ወጣሁ። ዛሬ ከእፎይታ 300 ብር ተከፍሎኛል እና ምሳ እንብላ እኔና ፀሐዬ ተከፍሎናል አልኩት። ፀሐዬ ገንዘቡን ለድርጅት አስገባው ያለኝ ፀሐዬ ታጋይ ስለሆነ አንተ ግን ያስገባው እንዴ? በትርፍ ጊዜው እኮ ነው የጻፈው። በስራ ሰዓት አልጻፈም። ትርፍ ጊዜ የሚባል የለም። 24ቱም ሰዓት የድርጅቱ ነው። ስለዚህ በድርጅቱ ሰዓት ነው የጻፈው። ገቢው ለድርጅቱ መግባት አለብን። 24ቱም ሰዓት የክርስቶስ ነው የሚል አገልጋይ አለ። በዚህ ጊዜ ሌሊት 9 ሰዓት ላይ አንድ ምእምን ጸልይልኝ ብሎ ቢደውልለት የሚያነሳ አለ። ሴኮ ግን አድርጎታል። እስከ 9 እስከ ምናምን ስብሰባ ይቆያል እኛ ቢሮ እና ኧረ እንተኛበት ምናምን እዚህ እስካላችሁ ድረስ የድርጅት አባል ባትሆኑ 24ቱም ሰዓት የድርጅቱ ነው አለኝ። እንዴት ከእንቅልፌም ከድርጅቱ አቅንሶ ነው የምተኛው? አዎ ድርጅቱ በማይፈልገው ጊዜ ነው የምተኛው አለኝ ሴኮ። 24ቱም ሰዓት የድርጅቱ ነው አለኝ። አንድ ቀን ከሌሊቱ 9 ሰዓት 8 ሰዓት ላይ አመመኝ። ለሴኮ ደወልኩለት። የድርጅቱ ንብረት የሆነው ታገል ሴኮ ስለታመመ ያው 24ቱም ሰዓት የድርጅቱ ስለሆነ አሁን ብታመም ነገ የድርጅቱ ስራ ስለሚበልጥ መታሳክመኝ አልኩ። አታምኑኝም? ለአንድ ክሩዘሩን እየነዳ መጥቶ ጋቢ ለብሶ አሳክሞኝ ሄደ። በኋላ እርግጥ ገንዘቡን ከደሞዜ ላይ ቆርጦታል። ግን ምን ልላችሁ ነው፣ በዚህ ደረጃ የተሰጡ ታጋዮችን ሳይ እኔ አንድ ሰው ወንጌላዊ መሆን ለክርስቶስ መኖር ለእግዚአብሔር መኖር ከፈለገ ታጋዮች እግዚአብሔርን ችላ ብለው የዘላለም ህይወት የለም እያሉ ኮሙኒስት ሆነው እንዲህ ከኖሩ እናንተ የዘላለም ህይወት አስቀምጣችሁ ለዓለማዊ ነገር ምንድን ነው የምትሻሙት? ለጥቅም ለዝና እያል እኔ ከወንጌል ቀጥሎ እውነተኛ አገልጋይ መሆን ያለበት የወያኔንና የኢህአዴጎችን ታሪክ ያጥና። እነሱ ለዓለም ዘላለም ህይወት በሌለበት እስከዚህ ከተሰጡ አንተ ምንድን ነው ዓለም እንደዚህ የሚያስገበግብ ብዬ ለእኔ የመንፈሳዊ ትምህርት መነሻ ናቸው ብዬ እስከማስብ ድረስ ነው እንትን ያደረኩት። አንድ ቀን ዓለም ሰገድ ገብረ አምላክ አለቃይ ሆኖ ልጅ ሆኜ ስራ ሰጠኝና ጨረስኩና ክራር ይዤ ግቢ ውስጥ እመታለሁ። እሱ ከጋርዶቹ ጋራ ሲገባ እንዴ ምር ምሰራው አይደለም ክራር እየመታው በስራ ሰዓት ስራዬንማ የሰጠኝን ጨርሻለሁ አለቃ ና አለኝ። ይዞኝ ቢሮ አስገብቶ ስራ እንዴት እንደማያልቅ ስራ ሲያልቅ እንዴት እንደምጭ ከዚያን ጊዜ ጀምሮ እስካሁን ስራ አልቆ አያውቅም። እኔ ቤት እሱ ያን ከነገረኝ ጀምሮ በጣም ታታሪነታቸው ይሄን ስታይ ይሄ ለአዲሱ ትውልድ ብቻ አይደለም መንፈሳዊ አባቶቻችን ጭምር ከወያኔ ለመማር ቢዘጋጁ ብዙ ነገር ይገባቸዋል። ከኢህአዴጎች መማር ቢጀምሩ ከድሮዎቹ ብዙ ነገር ያውቃሉ። ይህን እንደ ትልቅ ትምህርት ወስደዋለሁ። ርዕዮተ ዓለሙን አድርገን ይሰመርበት። የሞቱለት ጉዳይ፣ የተሰውለት ጉዳይ፣ የኳተኑለት የባከኑለት ጊዜ ዓላማውን አይደለም፣ ርዕዮተ ዓለሙን አይደለም፣ ፖለቲካዊ አቋማቸውን አይደለም፣ ጸንቶ መቆምን መሰጠት። በዚህ ደረጃ እኔ እናንተ አታምኑበትም አይደል? ይሄ አይረባም አታምኑበትም ላላችሁ ሰው በዚህ ደረጃ ከተሰጠ ያ እናምንበታለን ላላችሁት እናንተ ምን ያልተሰጣችኋል ነው ጥያቄው። በዚህ ከነሱ አዲሱ ትውልድ የልጅ ልጆቻችን ሁሉ ሊማሩት የሚገባው ትልቅ ዲሲፕሊን አላቸው። ያ ትውልድ ይሄ ጽናት አለው። ያ ትውልድ 60ዎቹ ተማሪዎች እንቅስቃሴ ውስጥ ተሳትፎ የነበራቸው የሀፓውም የሰፓውም ሌሎቹም በሚገርም ሁኔታ እንደዚህ
ለሆነ ጉዳይ ራስን የመስጠት እስከ ጥግ ድረስ እስከ ጥግ የመስጠት ከዛ ያው እንትን ሲመጣ ገንዘቡ ሲመጣ ወንበሩ ላይ ሲቀመጡ ይበላሻል። መድኃኒዓለም ያውቃል ምን እንዳበላሻቸው። መበላሻቱ ግን ይገርመኛል። ዋናው ነገር ግን ልንይዘው የሚገባው እኔ አሁን ስለ ፖለቲካ አይደለም የማወራው፣ ዲሲፕሊኑ 24ቱም ሰዓት አንድ አገልጋይ ለክርስቶስ የሚኖር ከሆነ 24ቱንም ሰዓት ለጌታ ይሰጥቻለሁ። በማንኛውም ሰዓት ለምእምኔ ነው የምጸልየው። ስልኬን ክፍት አድርጌያለሁ። ሌሊት እንቅልፍ ካጣችሁ ደውሉልኝ አይልም። እነሱ እኮ ግን ክፍት አድርገው ነው የሚያሳድሩት። ይህን ሳይ ምን ነው የሃይማኖት መሪዎቻችን እንደዚህ በሆኑ፣ አገልጋዮች እንደዚህ በሆኑ ብዬ አውቃለሁ። ይህን ለማለት ነው።